ፋኑኤል ሉል በኢትዮጵያ ውስጥ የሚገኝ የዲጂታል አርቲስት ነው። በአፍሮ ፊውቸሪዝም እና በእውነተኛ እይታ ቋንቋ የኢትዮጵያን ባህላዊ ነገሮችን ከሳይንስ ልቦለድ ጋር አዋህዶ ይሰራል። ፋኑኤል የቀዳማይ ስቱዲዮ መስራች ሲሆን በባህል ስር የሰደዱና የወደፊት አስተሳሰብ ጥበብን ለመምራት የተነደፉ የፈጠራ ስራዎችን የሚሰራበት ቦታ ነው። የእሱ ስራ በተለያዩ ሚዲያዎች ውስጥ የሚታዩ ፕሮጀክቶችን ያካትታል። ብዙውን ጊዜ የማንነት፣ የባህል እና የወደፊት ጭብጦችንም ይመረምራል። የፋኑኤል ልምድ የአካባቢ ትረካዎችን ከዓለም አቀፍ እይታዎች ጋር በማቆራኘት ስራ ላይ ያውላል። ዓለማችን ውስጥ የተለያዩ አይነት ቴክኖሎጂዎችን በመጠቀም ጥበብን፣ ኪነ ጥበብ፣ ስዕሎችን፣ ፊልሞችን አሁን እንዲያውም ሙዚቃዎችን መስራት ችለናል። የፈጠራ ስራ ደግሞ ሲነሳ አብዛኞቻችን እኛ ሀገር ላይ የግራፊክስ ዲዛይኒንግ ማንሳት እንችላለን። ክሪኤቲቭ ስቱዲዮዎች፣ ኤጀንሲዎች፣ በርካታ ነገሮችን። ከዛ ግን ጎን ለጎን ኢሉስትሬሽንን ወይንም ስዕልን በተለየ መልኩ ደግሞ አዳዲስ ቴክኖሎጂዎችን በመጠቀም በመስራት ፋኑኤል ትጠቀሳለህ። ወጣት ፋኑኤል እንኳን ደህና መጣ። እንኳን ደህና ቆየኝ። ስዕል ከልጅነት ጀምሮ ነበር የነበረው ፍላጎት ላይ? አይ ቲንክ ከልጅነቴ ጀምሮ ነው የነበረው ላለው እስከማስታውሰው ድረስ 4ኛ ክፍል ያለው ጀምሮ ትንሽ ስዕል ሞክር ነበረ። እንደ ማንኛውም ሰዓሊ አካባቢ ሳይንስ ላይ፣ ጂኦግራፊ ላይ የራሴን ስዕል አልፎ የሰውን የሚስሉት መሀል ነበርኩኝ እና የፊልም ካራክተሮች ነበር የምስለው እንደ ስፓይደርማን ምናምን። በጣም ስፓይደርማን የሚመቸኝ ፊልም ስለነበረ ስቲል ሜሞራይዝ እያደረኩት እሱን ስዕል ራሱ ስቲል ነው መሳል እችላለሁ እና that's how I started። ስዕል እንዴት ነው? ቆይ like አሁን እኔ በጣም እንደው ድሮ ትምህርት በጣም ቀላል ትምህርት ተብሎ ነበር የሚታሰበው እና እኔ ራሴ ማጋለጥ እንዳይሆንብኝ እንጂ 5 ከ50 አምጥቻለሁ እና ስዕል ያኔ ተማሪ ያለ እና ይሄ እንዴት ነው ፕሮሰሱ? አሳሳላውን አጥንቼ ስፓይደርማንን ስላለው ብለኸኝ እንዴት ነው ተጠንቶ ውስጥ ስኬች ሲደረግ ምን ነጥቦችን ነው የምትይዘው? አይ ቲንክ ስዕል እንደምችል ያወቅኩት ሞር ዙሪያ ካሉት ልጆች የተሻለ ስለሳልኩኝ ነው እንጂ በጣም ስኪልፉል ነኝ ብዬ አላስብም። በሰዓቱ ስኪልፉል እንደሆንኩኝ አስብ ነበረ። ግን ስኪልን ያዳበርኩት ከ11ኛ ክፍል እያለሁ ነው የስዕል ስኪል በደንብ መዳበር እንደሚችል የተረዳሁትና በደንብ የሄድኩበት። ግን ያው እንዳልኩ ነው ለየት ብለህ ራስን ስታገኘው ኦኬ ይሄ ነገር ነው የምወደው ይሄን ነገር ነው መስራት ያለብኝ ብለህ ስለምታስብ ወደዛው ሞር እያደላ ትሄዳለህ። እንግዲህ ክረምት ላይ ስለሆነ የክረምት ሜሞሪዎች አሉ ሁላችንም ልጆች ሆነ። ክረምት ብቻ ሳይሆን እስቲ እንደው አሁን ያለውን ፋኑኤል ወይንም አርቲስቱን ፋኑኤል የቀረጹ ቻይልድሁድ ሜሞሪዎች ምንድን ናቸው? በቃ በልጅነቴ ይሄንን ነገር ሳይ አይ በቃ አሁን ይሄ this is መክሊቴ ይሄ ነው ይሄንን ነው መስራት ያለብኝ ብለህ ያሰብክባት ወይም የምታውቅባት ሞመንት አለች? ትሪኪ ጥያቄ ነው። ልጅነቴ ለየት ያለ ልጅነት አይደለም። እንደ ማንኛውም ልጅ ያው ክረምት ላይ በዝናብ ውስጥ መጫወት፣ ኳስ መጫወት፣ በጣም ብዙ አይነት ጨዋታዎችን። ድሬዳዋ ነው ያደግኩት። ድሬዳዋ እንደማደጌ እንደ አዲስ አበባ ሳይሆን ለየት ያሉ ነገሮች አሉ። ድሬዳዋ ስታድግ አጋጣሚ ሆነው የምኖርበት አካባቢ የነበረው ተራራማ ጫካ ምናምን የነበረበት ቦታ ስለነበረ እየዞርን እንሄዳለን። ዝናብ ሲዘንብ፣ ጎርፍ ሲመጣ ሲታቆር ተዋኛለህ እዛ ውስጥ ምናምን እንደ ማንኛውም ልጅ እና መክሊቴን አወቅኩ የምልበት ጊዜ ይሄ ጊዜ ነው ብዬ ማሰብ ይከብደኛል። ግን ሞር ስዕል የሚባለውን ነገር ስሰራው ከምንም በላይ እየደጋገምኩት የመጣሁት ነገር እሱ ከመሆኑ የተነሳ ሞር ልቤ ወደዛ አይደላ። ግን ፍላጎቱ ይኑረኛ አይኑረኝም እርግጠኛ አልነበርኩም። through the process ነው ያወቅኩት። ኢቨን እንትን 12ኛ ክፍል ጨርሼ ወደ ግቢ ስገባ ተመድቤ የገባሁበት ትምህርት ቤት ኮተቤ ዩኒቨርሲቲ ነበረ። ስቲል እዛ እየቀጠልኩ ነበር። ግን እዛ የነበረው ትምህርትም አሪፍ ስላልነበረ የምፈልገው ትምህርት ስላልነበረ ስዕል የሚባለውን ነገር ፐርሲው የማድረግ ብቸኛ ምርጫ ያለኝ እሱ እንደሆነ ተረዳሁ። ከዛ በኋላ ነው በቃ ኮተቤ ሆኜ ተፈተንኩኝ። በዛው ቀጠልኩበት እንጂ I wasn't too serious about ምን ማድረግ እንደነበረብኝ። ስለዚህ ይሄኛው ሞመንት የምትለው ነገር የለም። ስለዚህ ሞር ዲፋይን ያደረገው I think ሞመንቱ በሰዓቱ ነው ኮተቤ ያለው
መኝታው አይመችም ነበረ። ዩኒቨርሲቲው በርጋ ነበረ ጠጋ ብሎና ንፋስ ይገባ ነበር። የቀኝ ሳምባዬ ንፋስ መቶኝ ስተነፍስ የሆነ ድምጽ ነበረ። ከዛ ባለፈ ምግቡ አልተመቸኝም ነበር። በቃ እየከሳው ያማመኝ ስመጣ በቃ ወይ ድሬዳዋ ተመልሼ የግል ትምህርት ቤት ወይ ደግሞ አርት ስኩል እሺ ካሉኝ እዛ ገባለሁ ብዬ ወስኜ ወደዛ የገባሁት ማለት ነው። ስለዚህ ከችግር የመጣ ነው አሁን እንደዚህ አይነት ተሰጥኦህን እንድታገኝ ያደረገ። ስለዚህ ይሄ በጣም early planned አይደለም፣ ግን በሰዓቱ እንደምገባ አርት ስኩል በቃ ልክ እዛ ግቢ ሆኜ ያለውን ነገር ሳይ አርት ስኩል እንደምገባ ውስጤ እርግጠኛ ነበረ። ነገሮች ሁሉ ጊዜ ስደርስባቸው ነው እየተዘጋጁ የነበረው። ግን ያ ማለት አላሰብኩበትም ማለት አይደለም። ስቲል ኢንተረስቱ ነበረ ያን ያህል በጣም ተቆጣጣ። አሪፍ። እስቲ እንደው ስዕል ላይ ሲባል አብዛኛውን ጊዜ ሁለት አይነት ስዕል አለ። እንግዲህ እኔ ባላቅም እንደ የሆነ አብስትራክት አለ ደግሞ ፊት ለፊትም አለ ወይ ዳይሬክት የሆነ ግን ሜሴጂንግ ያላቸው አሁን ያንተን ስዕሎች ስንመለከታቸው ወይም ኢሉስትሬሽን ልበል ስንመለከት መልእክት አላቸው። እንደ ሰዓሊ እስቲ ለአንተ መልእክት ማስተላለፍ ነው ወይስ ይሄ ነገር ያምራል ያማረኝ ይሄ ነው ብለህ ነው የምትስለው ስትጀምር? ጥሩ ጥያቄ ነው። ብዙ ጊዜ ብዙ ሰዎች ይጠይቁኛል። በተለይ አርት ኤግዚቢሽን ስናይ አንደርስታንድ ካላረጉት ምንድነው ምናምን ብለው ይጠይቁኛል። ሜሴጁ ምንድነው ትባላለህ? ስለኔ አብዛኛውን ጊዜ የኤግዚቢሽን ሲሄድ ሞር አትራክት ያደርገኛል አያረገኝም ይሄ ስዕል ምንድነው ከዚህ ስዕል የወደድኩት ቴክኒኩን ነው ምንድነው ለየት ያለ ያገኘሁት ነገር ከዚህ ስዕል ብዬ ነው እንጂ የማስበው ኢሚዲየትሊ ምን አይነት ሀሳብ ነው ያለው ምን አይነት አይዲያ ነው ያለው የሚለውን ነገር አላስበውም። እሱ ሀሳብ ያው ከዛ በኋላ ካየው በኋላ ወይ አንብበህ ወይ ጠይቀህ አርቲስቱን የምታገኘው ሀሳብ ነውና ለኔ ሞር መጀመሪያ ቪዥዋሊ ሰውን አይ ቲንክ ትሪገር የሚያደርግ ነገር ከሆነ ለኔ እሱ ነገር አርት ነው። ስለዚህ መጀመሪያ የምፈልገው ከሀሳቡ በፊት አቴንሽኑን መሳቡን ወይ ኤስቴቲኩን አቴንሽን መሳቡን በቃ ሰው ኢማጂን እንዲያደርግ ማድረጉ ላይ ነው የኔ ፎከስ። ኢትስ ናት አባውት አይዲያ መጀመሪያ ከዛ በኋላ ነው ሰው ሜሴጁ ላይ ምናምን ቀስ ብሎ የሚመጣው ማለት ነው። እንደው ከአርት ስኩል ስትወጣ እኔ በጣም ድሮ አብይን በጣም እንተዋወቅ ነበረ። ኦሬንጅ ስዊች ነው የገባኸው አይደለ? አብዬ የድሮ ጓደኛችን ነው። እስቲ አንዳንዴ ትምህርት ቤት እያለሁ አሁን ለምሳሌ እኔ ህግ ትምህርት ቤት እያለሁ በቃ የኢትዮጵያን የፍትህ ስርዓት ለማስተካከል ቆርጠን ተነስተናል ነበር አስተሳሰባችን። ገብቶሃል? ቲዮሪ ስለሆነ ነው። ስትመጣ ደግሞ ፕራክቲካል ደግሞ የሚያጋጥሙ ነገሮች አሉ። ምናልባት እንደዛ በጣም የተለያየ ዲስፓሪቲ የሌለው ላይሆን ይችላል በአርት ስትመጣ። እንዴት ነበረ ግን ያንን ስትቀላቀል ክሪኤቲቭ ኢንጂኒዊቲን ማምጣት ወደ ዲዛይኖች መቀየር ስራ ላይ ደግሞ ሲመጣ ማስታወቂያ ላይ ወደ ማስታወቂያ መቀየር እንዴት ነበር? እንትን ነው ዲፍረንት የምትማረውም ነገር ዲፍረንት ነው። ስራውን ቦታ ስትመጣ በጣም የተለያየ ነገር ነው የምትማረው ቦታ ላይ የምትማረው በቃ አንደኛ ጊዜ አለ ጊዜ ይሰጣል። ማወቅ ያለብን ነገር በራስ አዳብረህ እንድታውቀው ትደረጋለህ። ከዛ ባለፈ ቲዮሪ የሆኑ ነገሮችን ትወስዳለህ። ግን ስራው ቦታ ስትመጣ ደግሞ ሞር ዲል የምታረገው ከአሰሪ ጋር ነው። ስራውም ልክ ትምህርት ቤት ዴሊቨር እንደምታረገው አይነት ስራ አይደለም። ኢትስ ዲፍረንት። ከዛ አንፃር አዲስ ነበረ። ግን ዋናው ነገር አይ ቲንክ እኔ ጋር ማኔጅ ለማድረግ የሞከርኩት ለመማር ነው ሲሄድ አጋጣሚ ሆኖ አቢም ሲደውልልኝ ዛሬ ተመርቄ በነጋታው ነው የደወለው የምርና እና በቃ እዛ ሄጄ ላይክ እንደ አዲስ ነው ለመጀመሪያ ያሰብኩት የነበረውና ኤንቫይሮንመንቱ በጣም አሪፍ ነው እንዳለ ያንግ ሰዎች ነው የነበሩት እና ብዙ ቫይብራንት ነበር በጣም ቫይብራንት ነበር እና ሜንሊ እኔ ፎከስ አደረገ የነበረው እዛ ሎጎ መስራት ላይ ሎጎ አይ ቲንክ ኢትስ በጣም ይሄ ስትሮንግ የሆነው ሳይዲ ነበርና እሱ ላይ ነበር ሰራ የነበረው። ግን ሌሎች ፕሮጀክቶች ላይም ሌሎች ቲም ውስጥ ያሉ ልጆች ፎከስ ያደረጉበት የነበረውን ፕሮጀክቶችም አብሬያቸው እንዴት እንደሚሰሩ ሳይና ሳጠና ነበርና ለኔ ይሄ ክሬቲቭ ስፔስ ውስጥ ያለኝን ነገር በደንብ ሼፕ እንዳደረግ ኪዩሬት እንዳደረግ እዛ መሆኔ በጣም ትልቅ ነገር ነበረ። በተለይ ደግሞ አቢ ካራክተሩም ስራ ላይ ያለው ይሄ በቃ አንድ ስራ በደንብ ሪፋይንድ ሆኖ እስኪወጣ ድረስ በጣም ታይም ይሰጠዋል እና በጊዜ በጣም ነው የሚያምነው። በጣም ትልቁ አፌክት ያደረገኝ ነገር ጊዜ የሚባለው ነገር ስራ ላይ በጣም ትልቅ አስተዋጽኦ እንዳለው ነው የተረዳሁት እና እዛ ሆኜ ነው ይሄን ነገር በቃ መታሸት አለበት የሚለው መታሸት አለበት። እስቲ እንግዲህ ተቀጥሮ መስራት አንድ አለ። አሁን የራስን ድርጅት ቀዳማዊ ክሪኤቲቭስ ነው እንዴ? ቀዳማዊ ስቱዲዮ። እሺ አሁን እሱ ነው አይደለ? ሶ
እንዴት ነው ኤምፕሎይድ ሆነ ኮምፈርት ዞን አለው አብዛኛው ኢንተርፕረነር ወይም ስራ ፈጣሪ የምጠይቀው ነው ላይክ መቼ ነው የምትወስነው በቃ እኔ ተቀጥሬ መስራት በቅቶኛል እዚህ የራሴን ነገር ይጀምራለሁ ብለህ ስትወስን የተለያዩ ነገሮች አሉ የቢሮ ኪራይ አለ ደሞዝ አይኖርህም ወጪዎች ይኖራሉ ኃላፊነት አለ እነዚህ ነገሮች ታስባለህ እንደወጣት እስቲ ያ ፕሮሰስ ምንድነው I think more ወደዚህ ሳይድ እንደመጣ የራሴን ስቱዲዮ ከጓደኞቼ ጋር ሆኜ እንድከፍት ያደረገኝ ሐሳቡ ነው ይዞኝ የመጣው ወደዚህ እንጂ በደንብ ፕላን አድርጌው አልነበረም ለምሳሌ በጣም I was into comic books ካራክተር ዲዛይኖች ሰራ ነበር ምናምን የሰውን ኢንተራክሽን እያየው ከምሰራው ነገር ጋር ኤክሳይትመንት ሳይ ሞር ኦኬ ነገር በደንብ ፐርሲው ማድረግ አለብኝ እያልኩኝ እዛ ነገር ላይ ዴቨሎፕ ሳደርገው ቲም ክሬት አድርጌ እዛ ነገር ላይ ስንሰራ ከዛ እየበዛን መጣን ኦኬ እዚህ ብቻ ላይ አይደለም ሌላም ነገር መስራት እንደምንችል ተሰማኝ በኮሚክ ቡክ ነው የጀመርነው ከዛ በኋላ በቃ አንድ ትልቅ ፕሮጀክት ከሰራን በኋላ ነው ኦኬ ነገር እንደ ቢሮ እናቋቁመው ይሄን ብቻ ነገር ሳይሆን ሌሎች ነገሮችን መስራት መጀመር አለብን ብዬ ወሰንኩትና ሞር ሐሳቡ ነው ይሄ እያደገ መጥቶ ካለውበት ቦታ ተሲልኝ ሙቭ እንድታረግ ያደረገ ስቲፋኑኤል ሲባል ነው መጀመሪያ NFT ኢትዮጵያ ውስጥ በቃ የኤንኤፍቲ ነገር ሲነሳ ያንተ ስም አብሮ ይነሳል እሺ እንደውም መጀመሪያ ደውዬልህ ሽቃላ ላይ ኢንተርቪው ላድርግ ስል ወይኔ ቃላ በእኔ እዚህ አይደለም እንደዚህ አይደለም ብለህ አመለጥክ አስታውሳለህ እስቲ የኤንኤፍቲን እንዴት አወቅከው ይሄ ነገር ያዋጣል ብለህ how did you gamble on it ከዛስ ደግሞ ያንን ነገር ሞኔታይዝ ለማድረግ የነበረው ፕሮሰስ እንዴት ነው ሁሉ ጊዜ እኔ ማምነው አንድ አዲስ ነገር ከመጣ አዳፕት ማድረግ እንዳለብኝ አምናለሁ ትሬንድ የሚባለው ነገር የምደባደበው ነገር አይደለም ይሄ ጥሩ ከሆነ ተስማምቼው መሰራበት ነገር ነውና ዲጂታል አርትንም ይሄ ኮምፒውተር ግራፊክስ ላይ አዳዲስ ቱሎችንም አዳፕት ሳደርግ በዛ ኢንቴንሽን ነውና ኤንኤፍቲ የሚባለው ነገር መጣ ግን ኤንኤፍቲ የሚባለው ነገር አንደርስታንድ ለማድረግ ለኔ it wasn't easy አንድ ጃፓን ውስጥ የነበረ ሰውዬ ነበርና ኤግዚቢሽን ያቀርባል ሜታቨርስ የሚባል ወርልድ አለው ይሄ ብሎክቼን ምናምን ዲሴንትራል ላንድ የሚባል እንትን አለና 3D ወርልድ ነው እዛ ውስጥ ስፔስ ይኖራል ትገዛለህ ልክ ቤት እንደምትከራየው እንደምትገዛው እዛ ስፔስ ውስጥ ኤግዚቢሽን ታቀርባለህ የአርቲስቶችን ስዕል እንትን እያልክ ማለት ነውና ያ ስዕል ያው የራሱ የሆነ ኮድ ይኖረዋል ኦሪጂናል ነው ይሄ ብሎክቼን የሚባል ሲስተም ስለሚኖረው የሚገዛው ሰው በቃ ኦነሩ እሱ እንደሆነ ታውቃለህ እና በዛ መልኩ ነው የሚገበያዩትና እዚህ ውስጥ ያንተ ስዕል ስፔስ ውስጥ ኤግዚቢሽን ላቀርብ አሰብኩኝ ብሎ 3D ወርልድ ሳይኝ እኔ አልገባኝም ማለት እየቀለደ ነው መሰለኝ ግን ሪስፔክትፉል ሆኜ የሚለኝን ነገር አዳምጬ ምናምን ጨረስኩኝ ከዛ በቃ ያለኝን አለኝ ብዙ አንደርስታንድ እንዳላረኩት ነገርኩትና ወይ ሌላ ጊዜ ያልኩት ከዛ በኋላ ከአመት በኋላ ነው ከሰውየው የተገናኘነውና ከአመት በኋላ ስንገናኝ አንድ ቢፕል የሚባል አርቲስት $63 ሚሊዮን አንድ አርት ወርክ ሸጦ እና ሪል እንደሆነ እሱን ነገር ፊገር አውት ካረኩኝ በኋላ ኦኬ ነገር እንደዚህ ይገኝበታል በየ $63 ሚሊዮን ሲባል አስደነግጣል ከዛ ደግሜ ኮንታክት አደረኩት ከዛ በጣም ደስ አለው ኮንታክት ስላረከኝ ደስ ብሎኛል ብሎ በስነ ስርዓት ብሎ አስረዳኝ ከዛ በኋላ ነው within a month time ጆይን አረኩኝ ትልቁ ከባዱ ነገር ይሄ ዶላር ወደዛ ማስገባት ነው የሚባለው ነበር እሱን ፊገር አውት አደረኩኝ በቃ ገባው አጋጣሚ ሆኖ በጣም ትንሽ ነበሩ ስፔስ ውስጥ የነበሩት ሰዎች ስለዚህ ኖቲስ የምትደረግበት ፕሮባቢሊቲ ሳይ አይደለ አርቲስቱም የነበረው በጣም ጥቂት ነው የሚረዳው ሰው ነው እስካሁን በጣም ጥቂት ሰው ነው አንደርስታንድ የሚያደርገው ግን ስቲል ኮንፊውዚንግ የሆኑ ነገሮች አሉት ግን ሰዎች መጥተው ሲገዙ ዝም ብለው አይደለም መጥተው የሚገዙ ፐርሰናሊቲን ያያሉ ካራክተር ምን አይነት ነው ኢንተራክት ማድረግ አለብህ ከሚገዙ ሰዎች ጋር በተለይ ትዊተር በጣም ትልቁ ፕላትፎርም ነበር ኤንኤፍቲ የሚባለው ነገር ለማስኬድና ስፔስ የሚባል ነገር ነበረው እዛ ውስጥ ገብተህ ታወራለህ ተሰብስበው ክሬቲቮች ያወራሉና ሰዎች ስቶሪን እየሰሙ ነው በቃ ይገዙዋል አርትወርክን እና አርትወርክን መሸጥ ብቻም ሳይሆን ብዙ ጥቅሞች ሊኖሩት ይገባል ይሄ ምንድነው የሚባለው ሮድማፕ ሊኖረው ይችላል አርትወርክን የገዙ ሰዎች እንዴት እንደሚጠቀሙ ከስራ ያለፈ ሀሳብ ሊኖረው ይገባል በተሰራው ስራ ላይ that's nice ሌላኛው ደግሞ አልበም አርት ላይ ነው አልበም አርት ሬቮሉሽናይዝ አድርገሃል ድሮ ፎቶ ተነስቶ ስም አለ ዓመተ ምህረት ካሴት ቁጥር ይባላል አይደለ አሁን ላይክ የሮፊን ማንሳት እንችላለን ዘሩን ማንሳት እንችላለን ሙዚቃን እንዴት ነው ወደ ስዕል የቀየርከው ፋኖስ ሙዚቃ ላይ ኢንተረስትድ ነበርኩኝ አይ ቲንክ ለረጅም ጊዜ አርት ስኩል ስትማርም ትልቁ ኢንፍሉዌንስ የሚያደርገ ነገር በትርፍ ጊዜ ኮንሰርት ነው የምትሄደው እንደገና የሚሰሙት ሙዚቃዎች
ለየት ያሉ ሙዚቃዎች ናቸው። አዳዲስ ሳውንድ ነው የምትሰማው። እሱ በራሱ የራሱ ተጽዕኖ አለው ሙዚቃ ላይ ያለኝ ነገር ማለት ነው። አጋጣሚ ሆኖ ከዘሩባቤል ጋር ከተዋወቅም በኋላ አልበም አርቱን ስንሰራ ፎቶ ነበር ለማድረግ የነበረው ሀሳባችን። ፎቶ አንስተነዋል። እሱን ፎቶ ልናደርግ ብለን ግን ለምን አርት አይሆን ለምን ለየት ያለ አይልም ለምን እንደሌሎቹ አልበም አርቶች ይሆናል ምናምን ብለን አዋየነው። ከዛ እሺ ሌትስ ዱ ኢት ከዛ አርት ወርክ አረግነው እና አወጣነው። ግን እሱ ላይ ብዙ ሀሳብ ነበር ማድረግ የፈለግነው ግን ከነበረ ጊዜ አንፃር አልቻልንም። አለፈ። ከዛ በኋላ ነው ሮፍናን ከመጣ በኋላ እዛ ላይ ያሰብነውን ነገር ለምን ሮፍናን ላይ አናረገውም ማለት አጋጣሚ ሆኖ ሮፍናን በጣም ኮንሴፕቹዋል ሰው ነው። ስቶሪ አለው። ኦሬዲ ይዞልህ የሚመጣው ነገር ይሄ በቃ ያለቀ ነገር ነው እና ብዙ ባክ ኤንድ ፎርዝ አይኖረውም። የሚፈልገውን ያውቃል። ሮፊ የሚፈልገውን ስለማቅ ይሄን ነው የምፈልገው ይላል። አጋጣሚ ሆኖ እኔም ከምሰራው ነገሮች ውስጥ የወደዳቸው ነበሩ። በቃ ሀሳቡን እዛ ምሰራው ውስጥ ነው ማከል የፈለገውና ኦኬ በቃ ስለዚህ ሌትስ ዱ ኢት እሱም ሀሳቡን ስለተስማማ በጣም ነፃ ሆነን ነው ስንሰራ የነበረው። ክሪኤቲቭ ፍሪደሙ ነበር አይ ቲንክ ብዙ ባውንደሪያችንን ፑሽ እንድናደርግ ያደረገን። ከዛ በኋላ ነው ሊሪክ ቪዲዮ ይመጣ። እሱን ልልህ ነው እኮ ሊሪክ ቪዲዮ ቪዥዋላይዘር። ይሄ አብሶ ደግሞ ሞሽን ያለው ሊሪክስ ቪዲዮ ያየሁት እኔ ከሮፊ በኋላ ነው። which is really nice I think የሮፊ ነው በደንብ ሞሽን ያለው በደንብ ሞሽን ያለው። እስቲ ቀዳማዊ ስቱዲዮስ ሌላ ምን አይነት ሰርቪሶች ይሰጣል? ምንስ ደግሞ መርጦ ወደ ከዚህ ቀጥሎ ማነሳለ ጥያቄ አለ እና ምንድነው ምን ላይ ነው አተኩሮ አሁን የሚሰራው ከኢሉስትሬሽንም በዘለለ? እንዳልኩ ያው በመጀመሪያ ፎከስ እናደርግ የነበረው ኢሉስትሬሽን ስራ ላይ ነው። በዛ ምክንያት አብዛኞቹ ክላይንቶቻችን አርት ወርክ ቤዝድ የሆነ ብራንዲንግ ወይ ትንሽ የአርት የኢሉስትሬሽን ተች ያላቸው ነገሮች ላይ ሞርኛ ጋር መምጣት ፕሪፈር ያደርጋሉ። ግን የኛ ስትሮንግ ሳይድ እሱ ብቻ አይደለም። ዌብሳይት ላይ በጣም ስትሮንግ ነን። ስትራቴጂ ላይ፣ ኮንቴንት ክሪኤሽን ላይ፣ ይሄ ሶሻል ሚዲያ ማኔጅመንት ላይ ከዛ ባለፈ አሁን መስራት የጀመርነው ፕሮዳክሽን ላይ ነው። ዶክመንቴሽን፣ ቪዲዮ ላይክ አድ ምናምን ነገሮች we just started ግን we have some portfolios እና አሁን እሱን ቲም በደንብ አዋቅረን ሙቭ እያደረግን ያለ ነው። that's nice። እስቲ አንዳንዴ ኢትዮጵያ ውስጥ እኔም ያው ከ251 like communications agency background ስለመጣን እናውቀዋለን። አንዳንዴ ሁሌ 360 ኤጀንሲ ይባላል። እንደኔ ደግሞ አንዳንዴ ስፔሻላይዝ አድርጎ መስራት አንዱን አሁን ፒአር ከሆነ ፒአርን በደንብ መስራት፣ ፕሮዳክሽን ከሆነ ፕሮዳክሽን። እስቲ ላንተ የትኛው ነው ስፔሻላይዝ አድርገህ ብትሰራ ነው ወይስ ቮሊዩም ወርክ ዋይዝ ቢሄድ ይሻላል ነው ብለህ የምታስበው? አይ ቲንክ ሁለቱም ማኔጅ የምታደርገው ነገር ይመስለኛል። ፎር ኤግዛምፕል እኔ ቢሮ ውስጥ ማኔጅ የምናደርገው እኔና ጸጋው ነን። ሜይንሊ ጸጋው የሱ ስኪል ሴት ስቲል እኔ የምሰራውን ነገር ቢሰራም አሁን ዌብሳይት ላይ በጣም ስትሮንግ የሆነ ሳይድ አለው። ፎቶግራፊ ላይም እሱ በጣም ስትሮንግ የሆነ ሳይድ አለው። እኔ ሞር ክሬቲቭ ዳይሬክሽኑ ላይ አርት ወርክ ነገሮቹ ላይ በጣም ክሬቲቭ የሆኑት ነገሮች ላይ ፎከስ አደርጋለሁ እና ስለዚህ እንደዚህ አይነት ክፍፍል ሲኖር መሀል ላይ አንተም ይህን ሳይድ ማኔጅ ስታደርገው እንደገና አብሮህ የሚሰራውም ሰው ሌላኛውን ሳይድ ማኔጅ እያደረገው ከሆነ ስቲል ፎከሱን ሉዝ አያደርግም ብዬ አስባለሁ። እስቲ እንደው አሁን ደግሞ ወደ ፋኑኤል አለቃ ነህ ወይስ አንተና ጸጋው አለቃ ነኝ ብዬ አላስብም ወይ? እሺ መሪ ልበል ሊደር በሚለው ቋንቋ። እስቲ ምን አይነት ሊደር ነኝ ብለህ ነው የምታስበው? አይ ቲንክ እየሰራ የሚያሳይ ሊደር ነኝ ብዬ አስባለሁ። ወደዚህ ስራ ከመምጣቴ በፊት ሞር ዴቨሎፕ ሳደርግ የነበረው ስኪል ላይ ነበረ ስሰራ የነበረው እና ከዛ አንጻር አብሮኝ የሚሰሩ ልጆች ጋር ስሰራ እሱም ፓርት እንደኔ ሪሌት ስለሚያደርጉ ሞር ስኪሌን እያሳየዋቸው እነሱም ስኪላቸውን እያሳየዋቸው አይነት ነገር ነው ሊድ ማድረግ የምፈልገው። ኮላቦሬቲቭ የሆነ ሊደርሺፕ ነው ብዬ ነው የማስበው። እንኳን እንደዛ አልክ። እስቲ ዲፍረንስ ሲመጣ የማን ነው የሚያሸንፈው? ላይክ ለምን ክሪኤቲቭ ስራ ላይ ሁሌ ከከለር እንኳን አንጻር ይሄኛው ከለር ነው ይሄኛው ከለር ነው ትባባላለህ፣ ትጋጫለህ። እስቲ እንደዚህ አይነት ነገሮች ሲፈጠሩ በምን መልኩ ነው እስቲ ቀዳማዊ ስቱዲዮ ሪኮንሳይል የሚደረገው? በደንብ እንደዚህ አይነት ነገሮች ይፈጠራሉ። ብዙ ጊዜ ግን አይዲያችንን በጣም ሲሪየስሊ አንወስደውም። ሲሪየስሊ ስለ ይሄ የኔ ሀሳብ ነው መሆን ያለበት ጀስት ከኛ የሀሳብ ስለመጣ ብዙ ፑሽ አናደርገውም። ብዙ ጊዜ ነው የምንሰጠው። እንዳልኩ ቅድም ኦሬንጅ ስዊችም የነበረኝ ፕሮሰስ አፌክት ያደረገኝ እሱ ነው። ከዛ በኋላም ኮማሪ አራዳ ላይ ስንሰራ
ጊዜ የሚባለው ነገር ነው አብዛኞቹን ጥያቄዎች ሲመልስ የነበረው። ስለዚህ በቃ ይሄን ነገር እስከ ነገ እንየው ከነገ ወዲያ እያልን ሀሳቡን አንተም እያየው ካላሳመነ ቀስ እያልክ እየተውኮ ትመጣለህ። ያሳመነንን አይዲያ ሞር እየያዝነው እንመጣለን ከማንም ሰው ይምጣና ብዙ ጊዜ እንደውም አጋጣሚ ሆኖ የምንጨቃጨቅበት አይደለም። አይዲያዎችን ብዙ ጊዜ ሴሌክት የምናደርገው ምን ያህል ኤክሳይቲንግ ነው የሚለው ነገር አስበን ስለሆነ እንደው ወድ ክሪኤትስ እንግዲህ ኦሬንጅ ስዊችም ያንተም አለ። እስቲ በጣም አሪፍ የሆነ ወርኪንግ ኢንቫይሮንመንት ለመፍጠር የሚያስፈልጉ ብለህ ወይንም ከቲምም አንጻር ልበለው ከፕሮፊታቢሊቲ እንኳን ወደ በኋላ ላይ ይነሳል አርትና ገንዘብ እንድታጣጥማለህ የሚል ጥያቄ ይኖረኛል። ግን እንዴት ነው አሪፍ ወርኪንግ ኢንቫይሮንመንትን ለመፍጠር? አሪፍ ወርኪንግ ኢንቫይሮንመንት አይ ቲንክ የሚፈጠረው ብዬ የማስበው በኪሪዮሲቲ ነው። ሁሉም ሰው አንድ አይነት ኢነርጂ ሲኖረው ለመማር የሚመጣው አብሮ የሚሰራው ልጅ ትልቅም ሆነ ትንሽ የሱ ስኪል ቫልዩ ያለው እንደሆነ ካሰብክ የምትማርበት ነው የሚሆነው። አሁን አብዛኛውን ጊዜ ከኛ ጋር አብረው የሚሰሩ ልጆች ከኛ በጣም ያንግ የሆኑ ልጆች ናቸው። አይ ቲንክ ከጊዜ በኋላ እየቆየ ስትመጣ አንድን ቱል አዳፕት ለማድረግ ሀሳብህን ለመቀየር በጣም ከባድ እየሆነ ነው የሚመጣውና እነዚህ ልጆች ናቸው ከዛ ሀሳብ ጋር ኮፓፕ እንድታደርግና እንድትለማመደው የሚያደርጉና ትልቁ ኢንቫይሮንመንትን አሪፍ የሚያደርገው ነገር ያለ ኪዩሪዮሲቲ ነው፣ አዲስ ነገር ለማወቅና ለመሞከር። ምክንያቱም ከታች ያለውም ሰው ለማወቅ ነው የሚመጣው፣ ግን ከአንተ የተሻለ አዲስ ነገር አዳፕት የማድረግ አቅም ስላለው አንተ ከሱ ስትማር እሱም ፓርት አዳፕት እያደረግ ትመጣለህ ማለት ነው። That's nice። እስቲ አብዛኛውን ጊዜ አርት ትርፋማ አይደለም ይባላል እና አንዳንዴ ጥበብን በቃ ለእኔ ለፍቅር ወይም ለፓሽን ነው እንጂ የምሰራው እንደው ለትርፋማ አሁን ተቀይሯል። እግዚአብሔር ይመስገን። እንደው ሙዚቀኛም ብትል የተለያዩ ስዕልም ምንም የሚሰሩ ሰዎች በደንብ እንዲያውም ዌል ኮምፐንሴትድ ናቸው። እስቲ በስዕል እንደው ትርፋማ ሆናለሁ ብለህ አስበህ ታውቃለህ መጀመሪያ ስትጀምር? በፍጹም አላሰብኩም። አሁን ያኔ ፊዚካል ፔይንቲንግ ነበር የምሰራው። ፊዚካል ፔይንቲንግ ስሰራ ዱዲ ሳንቲም አግኝቼ አላውቅም። እንዳለ ስዕሎችን በነፃ ነው የሰጠሁት። የምር ነው? የመጀመሪያ ስዕል የሸጥኩት ዲጂታል አርት ነው እንጂ ፊዚካል ፔይንቲንግ በምሰራ ጊዜ 5 ሳንቲም ያ ማለት ሳንቲም አላገኝም ማለት ሳይሆን የኔ አጋጣሚ ሆኖ ነው። ራስን ማርኬት የምታደርግበት ቦታ ይወስነዋል። ያኔ ስዕሉ ላይ በደንብ ሲሪየስ አልነበርኩም። ሞር ኮምፒውተር ግራፊክሱ ላይም ስለነበረ እና አሁን የፊዚካል ፔይንቲንግን አልሸጥክም? ፊዚካል ፔይንቲንግ ምንም የሸጥኩት ነገር የለም፣ ግን በደንብ ስላልሰራውበትም እንደገና በጣም ማርኬትም ስላላደረኩትም ሊሆን ይችላል። ግን ኮምፒውተር ግራፊክሱ ላይ ስለነበርኩኝ እዛ ላይ ፎከስ ስለማድረግ ነው። ግን ብዙ ለመሸጥም ተጨንቄ አልነበረም። ግን በዚህ ዘርፍ ላይ በደንብ እየሰሩ ያሉ ልጆች ጓደኞች ነበሩኝ። ያ ማለት ሁሉም ሰው ይሰራል ማለት ሳይሆን ግን በጣም ኢቴክስ በጣም ይሄ በደንብ ራስን ፕሮሞት ማድረጉ ላይ ኮኔክት ማድረግ ላይ በተለይ እንደዚህ ዋን ቱ ዋን የሆኑ ኮሚኒኬሽኖች ብዙ ጊዜ የምትሰራው ነገር ላይ ብዙ ርቀት ይዘው ይሄዳሉ። አይ ቲንክ ደግሞ እሱም ኢትስ ዳት ጌም አይደለ? ምንም በላይ ስዕል ሲባል በኮኔክሽን የሚሸጥ ነገር ስለሆነ መሰለኝ የፊዚካል ፔይንቲንግ በኮኔክሽን ዮር ፐርሰናሊቲ ኮሚኒኬሽንም ይወስነዋል። አብዛኛውን ጊዜ አይ ቲንክ ሰዎች ስዕል ላይ ያሉ ሰዎች ውጭ ካሉ ኪዩሬተሮች ጋር ጋለሪዎች ጋር ኮኔክት የሚያደርጉ ሲሆን ሞር ሰክሰስፉል ናቸው። የሚገዛቸውንም ኦዲየንሳቸውንም በደንብ ያገኛሉ ከአገር ውጭ ያሉት፣ ምክንያቱም የእነሱ ፐርቼዚንግ ፓወር ሞር የተሻለ ነው እዚህ ሀገር ካሉ ሰዎች። እስቲ እንደው የመጨረሻ ጥያቄ ላድርግልህና ፋኑኤል በምን መታወስ ይፈልጋል? ሁሌ የምጠይቀው መዝጊያ ጥያቄ ነውና እንደ ግለሰብ ፋኑኤል እንደ አንድ ወጣት እና ደግሞ ፋኑኤል እንደ የኪነ ጥበብ ሰው ሰዓሊ፣ ግራፊክስ ዲዛይን፣ ኢሉስትሬተር እንደ ሙያተኛና እንደ ሰው በምን መታወስ ትፈልጋለህ? በፍጹም አስቤው ማላውቀው ጥያቄ ነው። ያላሰብኩበት ምክንያት አይ ቲንክ በበቂ ሁኔታ መስራት ያለብኝን ሰርቻለሁ ብዬ አላስብም፣ ግን ከዚህ በኋላ እሰራለሁ ብዬ አስባለሁ። አይ ቲንክ ብዙ ሰዎች በሰሩት ስራ ሊታወሱ ይችላሉ፣ እሱን አይ ነው። ግን ሞር ከቤተሰብ ጋር ባለኝ ኮኔክሽን፣ ከጓደኞቼ ጋር ባለኝ ግንኙነት፣ እነዚህ ሚኒንግፉል የሆኑት ግንኙነቶቼ ጋር ሞር ፎከስ አደርጋለሁ። እዛ ጋር የተሻለ ስም ኖሮኝ ወይ በሰዎች ዘንድ ይሄ ተወዳጅ ሆነ በስራ ብቻ ሳይሆን ይሄ በምታደርገው መልካም ነገር ደግ ነገር ቢሆን ሞር የተሻለ ነው። ግን ያው የሰራሁት ነገር አንድን ሰው ውስጡ ስፓርክ ያደረገው ነገር ካለና ኢንስፓየር አድርጎት
እንደዚህ ጀመርኩ ቢል ደስ ይለኛል። ለእንዲያውም በጣም ስፓርኪንግ ሌሎችን የሚቀጥለውን ትውልድ ፋኖሎች ኢንስፓየር ካረክ ደስ ይለኛል። እሱ ራሱ ትልቅ ነገር ነው። ግን ብዙ ልታወስ ብዬ በዚህ ዘመን ያዙ ይለቀቁኝ አለ። ችግር የለውም። ናይስ። እስቲ በክሪኤቲቭ ውስጥም ያሉ ወይም የትኛውም እንደው አዲስ ወጣት ስራ ፈጣሪ ምን ላይ ቢያተኩር ስኬታማ ይሆናል ብለህ እስቲ የመጨረሻ ምክርን ለግስ? አይ ቲንክ ውስጥ ያለው ነገር ነው ዋናው ነገር። አሁን እኔ ተነስቼ ሰርቼ የማላውቀው ነው ውስጥ የሌለውን ነገር ልስራ ብል ሰክሰስፉል ሆናለሁ ብዬ አላስብም። ስለዚህ ውስጥ ያለው ምንድነው ነው እኔ ከልጅነቴ ጀምሮ ኮንሱም ሳረገ የነበረው ነገር ስለሚባለው ነገር ነው። እሱ ነው ዴቨሎፕ ሳረገ የነበረው በወደውም ባልወደውም ባቀውም ባላቀውም ማለት ነውና ስለዚህ እሱ ነገር ነው ውስጥ ያድጎ ወደዚህ ነገር የወሰደኝና ብዙ ጊዜ እንደውም የኛ ያለውን ነገር ለመስራት ስንሞክር ነው ብዙ አስቸጋሪ ሆኖ የምናገኘውና ስለዚህ ውስጣችን ኦነስት ሆነ ስታስበው ለአንተ እውነተኛ ነገር ሆኖ የሚታይ የትኛው ነው የሚለው ነገር ነው የሚወስነው። ስለዚህ በቃ እሱ ላይ ፎከስ ማድረግ ነው ይሻላል። በጣም አመሰግናለሁ ፋኑዬ። እንግዲህ በጠዋት ዝናብ እየዘነበ ወደን ያደረግነው ቆይታ ወደ ቢሮ አደርስና ውይይታችን ወይም ቆይታችን እናበቃለን። ቴንክ ዩ በጣም አመሰግናለሁ። አመሰግናለሁ።